የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶቹን እናስደምጣቸዋለን። የኮንዶሚኒየም ተመዝጋቢዎች መግለጫ አወጡ። በአዲስ አበባ የይዞታ መሬትና ህንፃዎች እየተነጠቁ ነው የሚለው መረጃ ሐሰተኛ ነው ተባለ። የማርበርግ በሽታ እየከፋ ስለሆነ የትራንስፖርት እንቅስቃሴ ታገደም። በሐሰተኛ የሞባይል ባንኪንግ ደረሰኝ ወርቅ የገዛው ግለሰብ ተያዘ። የኢትዮጵያ አየር መንገድ የአሜሪካውን ተቋም ቀጠረ። 43 የውጭ ዜጎች በማጭበርበር ተጠርጥረው ተያዙ። ኤርትራውያን የተሰጣቸውን ዜግነት ሊነጠቁ መሆኑ ተሰማም። እንዲሁም ቻይና ስላስተዋወቀችው የዓለምን ኢንተርኔት 95 በመቶ ለማቋረጥ የሚችል ቴክኖሎጂ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። በሐሰተኛ የሞባይል ባንኪንግ ደረሰኝ ወርቅ የገዛው ግለሰብ ተያዘም። የወርቅ ጌጣጌጥ ሊገዛ ተነጋግሮ ሐሰተኛ የሞባይል ባንኪንግ ደረሰኝ አሳይቶም ሊሰወር የነበረው ተጠርጣሪ ተይዞ ምርመራው መቀጠሉን የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። ናታን ኃይለማርያም የተባለ ግለሰብ የማጭበርበር ወንጀሉን የፈጸመው ህዳር 8 ቀን ከቀኑ 10 ሰዓት አካባቢ በየካ ክፍለ ከተማ ወረዳ 8 መገናኛ ቤተልሔም ህንፃ ተብሎ ከሚጠራው የወርቅና የብር መሸጫ ሱቅ ውስጥ ነው። ተጠርጣሪው ወደ ወርቅና ብር መሸጫ ሱቅ ውስጥ በመግባትና ትክክለኛ ሸማች በመምሰል የዋጋ ግምቱ 289632 ብር የሚያወጣ የወርቅ የአንገት ሐብል ከመረጠና ዋጋ ከተነጋገረ በኋላ ሂሳቡን በሞባይል ባንኪንግ ለመክፈልም ይስማማል። ግለሰቡ ወርቁን ከባለ ሱቁ ከተቀበለ በኋላ ብሩ ገብቶልሃል በማለት ሐሰተኛ ደረሰኝ አሳይቶ ሊሄድ ሲል የግል ተበዳይ መግባቱን ሳናረጋግጥ አትሄድም በማለታቸው ከአካባቢው ሮጦ ለመሰወር ሲሞክር በጸጥታ አካላትና በህብረተሰቡ ትብብር በቁጥጥር ስር ሊውል መቻሉን የየካ ክፍለ ከተማ ፖሊስ መምሪያ ገልጿል። ተጠርጣሪው ተይዞ በተደረገ ምርመራ የማስፋት ስራም ሐሰተኛ ሰነዱን አስቀድሞ በመስራትና ስልኩ ላይ ኤዲት አድርጎ ዋጋውን በማስገባት ለግል ተበዳዮች እንዳሳያቸው ፖሊስ አስታውቋል። ህብረተሰቡ በሞባይል ባንኪንግ ግብይት ሲፈጽም ገንዘብ ከተላከ በኋላ በትክክል ወደ አካውንቱ መግባቱን ማረጋገጥና የማጭበርበር ወንጀል ካጋጠመው በአፋጣኝ ጥቆማ የመስጠት ባህሉን አጠናክሮ መቀጠል እንዳለበትም የአዲስ አበባ ፖሊስ ጠቅላይ መልእክቱን አስተላልፏል። የኢትዮጵያ አየር መንገድ የአሜሪካውን ተቋም ቀጠረ። የኢትዮጵያ አየር መንገድ ለቢሾፍቱ ኤርፖርት ግንባታ ፕሮጀክት የአሜሪካውን KPMG የተባለ ዓለም አቀፍ የፋይናንስ አማካሪ ድርጅትን ቀጥሯል። በአቪዬሽን ህግና በህግ ማማከር አገልግሎት የሚታወቀውን ክላይድ ኤንድ ኮ የተሰኘው ኩባንያን ደግሞ የህግ ጉዳዮች አማካሪ አድርጎ መቅጠሩን ይፋ አድርጓል። የኢትዮጵያ አየር መንገድ በቢሾፍቱ ከተማ አጠገብ በሚገኘው አቡሴራ በተባለ አካባቢ ለሚያስገነባው የቢሾፍቱ ዓለም አቀፍ ኤርፖርት ግንባታ ፕሮጀክት የአሜሪካውን KPMG የተባለ ዓለም አቀፍ የፋይናንስ አማካሪ ድርጅት እንዲሁም በአቪዬሽን ህግና በህግ ማማከር አገልግሎት የሚታወቀውን ክላይድ ኤንድ ኮ የተሰኘው ኩባንያን ደግሞ የህግ ጉዳዮች አማካሪ አድርጎ መቅጠሩን ይፋ አድርጓል። በፕሮጀክቱ የህግ ማማከር አገልግሎት ይሰጣል የተባለው ክላይድ ኤንድ ኮ የህግ አማካሪ ኩባንያም ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2015 የኢትዮጵያ አየር መንገድ ግሩፕ አውሮፕላን ቦይንግ B887 ድሪም ላይነር በለንደን ሄትሮ አየር ማረፊያ በቆመበት ቦታም ያጋጠመውን የእሳት አደጋ አስመልክቶ በእንግሊዝ የንግድ ፍርድ ቤት በአምራቹ ላይ ላቀረበው ከ50 ሚሊዮን ዶላር በላይ ክስ ግሩፑን ወክሎ ተሟግቷል። የቴክኒካዊ ጉዳዮች አማካሪ ኩባንያው በበኩሉ የቢሾፍቱ ዓለም አቀፍ ኤርፖርት በአካባቢና በማህበረሰቡ ላይ ሊያሳድር የሚችለውን ተጽዕኖ የተመለከተ ያደረገውን ጥናት አጠናቆ በጥቅምት ወር መጀመሪያ አስረክቧል። በአዲስ አበባ የይዞታ መሬትና ህንፃዎች እየተነጠቁ ነው የሚለው መረጃ ሐሰተኛ ነው ተባለ። የአዲስ አበባ ከተማ አስተዳደር መሬት ባንክ በከተማው የተነጠቀ የመሬትም ሆነ የህንፃ ይዞታ ለመኖሩን ገልጿል። መሬት ባንክ ውስን የሆነውን የመሬት ሀብታችንን ከህገ ወጥነት በመከላከል መሬትን ለታለመለት ዓላማ ለማዋል የሚያግዝ የመሬት መረጃ ቋት ነው። የአዲስ አበባ ከተማ አስተዳደር ህገ ወጥነትን ለመከላከል በ2015 ዓ.ም በከተማ ውስጥ ባለቤት አልባ ህንፃዎችንና ታጥረው የተቀመጡ ባለቤት አልባ ይዞታዎችን በመለየት ባለቤት ነን ባይ አካላት ካሉ ህጋዊነታቸውን የሚገልጽ ሰነድ ይዘው እንዲቀርቡ ጥሪ ማድረጉ ይታወቃል። ይሁን እንጂ በወቅቱ ጥሪ ተደርጎላቸው ያልተገኙትንና በህገወጥ የተወረሩትን መሬቶች በመንግስት የመሬት ባንክ ቋት ውስጥ በማስገባትና ህገወጥ ግንባታዎችን የመቀልበስ ስራ ከመስራት ባሻገር ህጋዊና የይዞታ ማረጋገጫ የምስክር ወረቀት ያላቸው ቤቶች በሁሉም የመሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤቶች አገልግሎት እንዲያገኙ ተደርጓል፣ እየተደረገም ይገኛል።
በወቅቱ ያልተገኙና መረጃቸውን ያላቀረቡ ባለይዞታዎችም አሁን ላይ ቅሬታቸውን ለከተማ አስተዳደሩ በማቅረብ በሕግ አግባብ ምላሽ እየተሰጣቸውም ነው። አሁን ላይ ግን በተቃራኒው በተለያዩ የግል ሚዲያዎችና የማህበራዊ ገጾች የአዲስ አበባ ባለይዞታዎች ሕጋዊ ቤታቸው መሬት ባንክ ገብቷል በሚል ከእውነት የራቀ ሀሳቦች የተዘዋወሩ ይገኛሉ። በመሆኑም ሕጋዊ ሰውነት ያላቸው ባለይዞታዎችና ተገልጋዮችን ሕጋዊ ሰነዶችን በመያዝ በአካል ቀርበው ባለው መመሪያና ደንብ መሰረት መስተናገድ የሚችሉ መሆኑን እንገልጻለን ሲል ቢሮ አስታውቋል። የ2005 የኮንዶሚኒየም ተመዝጋቢዎች መግለጫ ወጥተዋል። የመግለጫው ሙሉ ቃል እንደሚከተለው ቀርበዋል። ለ12 ዓመታት የተጓተተው የቤቶች ጥያቄም የ2005 ዓ.ም የኮንዶሚኒየም ተመዝጋቢዎች ህመም ይህ ጉዳይ ከ2005 ዓ.ም ጀምሮ በ20/80 እና በ40/60 መርሃ ግብሮች የተመዘገቡ ዜጎች ላለፉት ከ12 ዓመታት በላይ ሲጠብቁት የቆየውን የቤቶች ምዝገባና አሰጣጥ ላይ የደረሰባቸውን ከፍተኛ መጉላላትና የፍትህ መጓደል የሚገልጽ ነው። ዜጎች ህይወታቸውን ለማቀድ ቤተሰብ ለመመስረትና ኑሯቸውን ለማቃናት ቁጠባ ሲያደርጉና ተመዝግበው የቆዩ ቤት ለማግኘት ነው። ለ12 ዓመታት ያህል ተስፋ ብቻ ሲሰጣቸው መቆየቱም በኢኮኖሚያዊና ስነ ልቦናዊ ጉዳት ላይ ጥሏቸዋል። መፍትሄ በመጠበቅ ብቻ እድሜያቸውንና አቅማቸውንም አልቋል። የኮንዶሚኒየም ቤቶች አሰጣጥ ፍትሃዊነት የጎደለው መሆኑ ዋናው ቅሬታ ነው። ህጉን ተከትለን ከተመዘገብንና ቁጠባችን ከፈጸምን በኋላ እኛም በመተው ያልተመዘገቡ ወይም ቀድመው ያልጠበቁ ሰዎች ቤቶችን ሲያገኙ መመልከት ከፍተኛ የሆነ የፍትህ መጓደል ስሜት ፈጥሯል። ይህ አሰራር የሙስናና የብልሹ አሰራር ጥርጣሬዎችን ያስነሳል። ችግራችንን በሰላማዊ መንገድ ለመፍታት የኢትዮጵያ ሰብአዊ መብት ኮሚሽን፣ የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮና የከንቲባ ጽህፈት ቤትን ጨምሮ ለሚመለከታቸው አካላት ሁሉ በተደጋጋሚ አቤቱታ አቅርበናል። ሆኖም ከየትኛውም አካል ተጨባጭም ሆነ ዘላቂ መፍትሄ ባለማግኘታችን የመንግስት ተቋማት የዜጎችን ስቃይ ለመስማትና ለመፍታት ያላቸውን ቁርጠኝነት እንድንጠራጠር አድርጎናል። የቤቶች አሰጣጥ መጓተትና ፍትሃዊ ያለመሆን የብዙ ሺህ ቤተሰቦች ስቃይ ሆኖ ሳለም የችግሩን አስከፊነት ተገንዝቦ በአስቸኳይ መፍትሄ ለመስጠት የተደረገ ጥረት አለመኖሩ በእጅጉ ያሳስበናል። ዜጎች ፍትህን ለማግኘት የሚሄዱበት ቦታ አጥተው በከፍተኛ ስቃይ ውስጥ መሆናቸውንና ይህ ጉዳይ አስቸኳይ ጊዜ መፍትሄ እንደሚሻም በትኩረት እንዲታይ በአክብሮት እንጠይቃለን። 43 የውጭ ዜጎች በማጭበርበር ተጠርጥረው ተያዙ። 43 የውጭ ዜጎች ሰነድ በማጭበርበርና በዜግነት ጉዳይ ተጠርጥረው ተጠያቂ እንዲሆኑ ተደርጓል ሲል የኢሚግሬሽንና ዜግነት አገልግሎት አስታወቀ። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት የተቋሙን የ2018 ዓ.ም ሩብ ዓመት አፈጻጸም ሪፖርት ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት እንደተናገሩት በሐሰተኛ ሰነድ የቪዛና የፓስፖርት አገልግሎት ለማግኘት የሚደረግ ሙከራ እየበዛ ነው። በሐሰተኛ ሰነድ የኢሚግሬሽንና ዜግነት አገልግሎት የማግኘት ሙከራን የማጣራትና በድርጊቱ የተሳተፉትን በቁጥጥር ስር የማዋል ስራ እየተሰራ ነው ብለዋል። በተያዘው በጀት ዓመት ሩብ ዓመት 43 የውጭ ዜጎች ሰነድ በማጭበርበርና በዜግነት ጉዳይ ተጠርጥረው ተጠያቂ እንዲሆኑ ተደርጓል ሲሉ አስታውቀዋል። በሐሰተኛ ሰነድ አገልግሎት ለማግኘት የሚደረግን ማጭበርበር ለማስቀረት ቴክኖሎጂን የመጠቀም ስራ እየተሰራ ነው ሲሉ መናገራቸውም ተዘግቧል። የማርበርግ በሽታ እየከፋ ስለሆነ የትራንስፖርት እንቅስቃሴ ታገደ። በደቡብ ኢትዮጵያ ክልል አሪ ዞን የማርበርግ በሽታ ስርጭትን ለመቆጣጠር ከህዳር 22 2018 ዓ.ም ጀምሮ ከዞኑ ውጭ የሚደረጉ ሀገር አቋራጭ የትራንስፖርት እንቅስቃሴዎች ለአንድ ሳምንት ዝግ እንደሚሆኑ የዞኑ ማርበርግ በሽታ ቁጥጥር ትራንስፖርት ዘርፍ ኮሚቴ አስታውቋል። ወቅታዊ የሆነው የማርበርግ በሽታ ወረርሽኝ ከዕለት ዕለት አስከፊ የሆነ መምጣቱን ያስታወቀው የአሪ ዞን የበሽታው ስርጭት ለመቆጣጠር በዞኑ ዋና አስተዳዳሪ የሚመራ ግብረ ኃይል መቋቋሙን ገልጿል። በዚህም ትምህርት ቤቶች ተዘግተው ከፍተኛ ርብርብ እየተደረገ እንደሚገኝ የተገለጸ ሲሆን አሁን ላይ ትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ በመሆኑ ከዛሬ ህዳር 22 2018 ዓ.ም ጀምሮ ለአንድ ሳምንት ዝግ እንደሆነ የግብረ ኃይሉ ትራንስፖርት ዘርፍ ሰብሳቢ የሆኑት የአሪ ዞን ትራንስፖርትና መንገድ ልማት አስተዳደር ጽህፈት ቤት ኃላፊ አቶ ግዛው ኃይሌ ገልጸዋል። በተጨማሪም በከተማ የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎች ብሎም በዞን ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥ ውሳኔ እንደሚሰጥባቸው ተመላክቷል። ይህ በእንዲህ እንዳለ በምርምር በትምህርትና ስልጠና እንዲሁም በዓለም አቀፍ የጤና መፍትሄዎች አማካኝነት ለወረርሽኝ ዝግጁነት ማሳደግ ዓላማ አድርጎ የተቋቋመውና ከ40 በላይ በሆኑ ሀገሮች ውስጥ የሚገኙ ግንባር ቀደም የሰዎችና የእንስሳት ቫይሮሎጂስቶች ጥምረት የሆነው ግሎባል ቫይረስ ኔትወርክ በደቡባዊ ኢትዮጵያ በቅርቡ ስለተረጋገጠው የማርበርግ ቫይረስ በሽታ ወረርሽኝ መግለጫ አውጥቷል። ኤርትራውያን የተሰጣቸውን ዜግነት ሊነጠቁ መሆኑ ተሰማም።
ኖርዌይ የኤርትራን መንግስት የሚደግፉ ትውልደ ኤርትራውያንን ዜግነት እንደምትነጥቅ አስታወቀች። የኖርዌይ ስደተኞች አገልግሎት ተቋም እንዳለው ለ2 ዓመታት ምርምር ካደረገ በኋላ የኤርትራን መንግስት የሚደግፉ ኖርዌያውያን ኤርትራውያን ዜግነት ለመንጠቅ ወስኗል። የኖርዌይ ዜግነት የተሰጣቸው ኤርትራውያኑም ለኤርትራ መንግስት ድጋፍ ይሰጣሉ ያለው 5 አባላት ያሉት መርማሪ ኮሚቴ ነው። 135 ኤርትራውያን ላይ ምርመራ ያደረገ ሲሆን ማህበራዊ ሚዲያ ላይ የሚጽፉትን እንዲሁም ሌሎች ሰዎች ስለነሱ የሚናገሩትን ተከታትሏል። ምርመራ የተደረገባቸው 135 ሰዎች የኖርዌይ ዜግነት የተሰጣቸው ሲሆኑ ላለፉት 8 ዓመታትም በአገሪቱ ኖረዋል። እስካሁን ድረስ 20 ሰዎች መኖሪያ ፈቃዳቸውን ሲነጠቁ የሌሎቹ 30 ሰዎች ጉዳይ ደግሞ እየተመረመረ ነው። በአጠቃላይ ምን ያህል ሰዎች ዜግነታቸውን እንደሚነጠቁ ግልጽ አይደለም። በኖርዌይ ሕግ መሰረት በአገሪቱ ጥገኝነት የጠየቁ ሰዎች የሚሰጣቸው የመኖሪያ ፈቃድ ወይም ዜግነት ሊነጠቅ ይችላል። ቻይና 95% የሚሆነውን የዓለም ኢንተርኔት ገመድ የመቁረጥ አቅም ያለው መሳሪያ ይፋ አደረገች። ቻይና የዓለምን የሳይበር ደህንነትና ዓለም አቀፍ መረጋጋት ስጋት ላይ የሚጥል ኃይለኛ የባህር ውስጥ የኬብል መቁረጫ መሳሪያ ይፋ ማድረጓ ተሰምቷል። ከዓለማችን የኢንተርኔት ኔትወርክ ውስጥ 95 በመቶ የሚሸከሙትን በአረብ ብረት የታጠቁ የባህር ውስጥ ኬብሎችን መበጣጠስ የሚችል ይህ መሳሪያ በቻይና የመርከብ ሳይንስ ምርምር ማዕከል የተሰራ መሆኑ ታውቋል። ይህ አዲስ መሳሪያ እስከ 4000 ሜትር ጥልቀት ባለው ባህር ውስጥ መስራት የሚችል ሲሆን ኬብሎቹን ለመቁረጥ ደግሞ አልማዝ የተሸፈነ መቁረጫ ይጠቀማል። በይፋ ለባህር ላይ አደጋ አገልግሎትና ለሀብት ማውጣት ታስቦ ቀርቧል ቢባልም እንደ ጓም ባሉ ስትራቴጂካዊ ቦታዎች አቅራቢያ ሊኖረው የሚችለው ወታደራዊ አጠቃቀም በመከላከያ ባለሙያዎች ዘንድ ከፍተኛ ስጋት ፈጥሯል። በተጨማሪም መሳሪያው በባህር ውስጥ በሚሰሩ ሰርጓጅ መርከቦች አማካኝነት በድብቅ ወደ ቦታው ሊላክ መቻሉ እንደ ቴክኖሎጂ ትልቅ ስኬት ቢቆጠርም እንደ ስትራቴጂካዊ ስጋትም ይታያል። የቻይና ሳይንቲስቶች ለሰላማዊ ዓላማ ነው ቢሉም የዓለም የኢንተርኔት መሰረተ ልማት በአብዛኛው በባህር ውስጥ ኬብሎች ላይ የተመሰረተ በመሆኑ የዚህ መሳሪያ ባለሁለትዮሽ ዓላማ የባህር ውስጥ የመሰረተ ልማት ጥቃት ፍራቻን አባብሶታል። በዓለም አቀፍ ደረጃ ያለው የጂኦፖለቲካ ውጥረት እየጨመረ በመጣበት በዚህ ወቅት ይህ የቴክኖሎጂ እድገት ዓለም አቀፍ የኃይል ሚዛንን የመቀየርና እርስ በርስ የተያያዘውን ዓለም ያለበትን አደገኛ ተጋላጭነት የሚያሳይ ነው ተብሏል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።